ፎይ ፎይ ልንገር ማዳምጠኝ በጣም ምርጥ ሰው ነህ። ይምር ነው የምልህ ማለት ነው። ላደንቅህ ነው የገባሁት። እሺ አችልም ደንቆሮ ነህ። እሺ ደደብ ማለት እንዳንተ ያለ ነው። እሺ ክፍታፍ ናፈልከት የሌለህ ማለት አንተ ነህ። እሺ የራስን ሃይማኖት በስነ ስርዓት ሳትማር ወይም ሳታስተምር ማስተማር ሳትችል የሰው ሃይማኖት ዝም ብለህ ከንክኗት ነው ባሏ ወሲብ አድርጎ ይደረጋል። ደንቆሮ ማለት አንተ ነህ። በግት እስካሁን ከንክኗት ነው፣ አይምሯን ነክቷት ነው። እኔ አሁን ብደፈር ምን ይሆነኛል ብላ አስባ ነው። ይመችሽ። አሰበችውና ምን አይነት የአጋንንታዊ ህግ ነው? 4 ወንድ ብልቴ ውስጥ ሲገባ ማየት አለባቸው የሚለው ከነከናት፣ አይምሮዋን ነካት። አወጣች፣ አወረደች፣ ማይኳን ደጋግማ አነሳች፣ ዘጋች፣ ሚዩት አደረገች፣ አነሳች። ይሄ እንዴት ነው እሱ ሊሆን የሚችለው? ይሄ እንዴት ነው ተቀባይ ሊሆን የሚችለው? ካላ ጋር ተጣላች፣ ከራሷ ጋር ተጣላች እና አትሊስት ተሳድቤ በወጣ ራሴን አስደስታለሁ አለች። ይሄ ነው ባይዞ ሰዎች ልክ የሆነ በዝምታ ውስጥ ድንገት ከተሳደቡ በጣም ኦቨር ስትረስድ ሆነው በደንብ አስተውሉ። ሳይኮሎጂካሊ በጣም ዲፕረስድ ሆነው ከዛ በኋላ ራሳቸውን በዚህ ለመሸወር ሲሞክሩ ነው። በጣም ተጨንቀዋል፣ አማራጭ አጥተዋል። ያንን ጭንቀታቸውን እንዲህ ብል ቢያንስ እተነፍሳለሁ ብለው ሲያስቡ ነው። ስቲል ግን የሚያሳዝነው ከዛ ጭንቀት ውስጥ አይተርፉም። ልክ ሲወጡ ከወረዱ በኋላ የተደሰቱ ይመስላቸውና 30 ደቂቃ ባልቆየ ጊዜ ውስጥ ደግሞ ጸጸት ይሰማቸዋል፣ ይጸጸታሉ ማለት ነው። ለምንድነው እንደዚህ ያልኩት? ምንድነው ስቲል እኮ አልተመለሰልኝም። አሁን እችል ምን ትላለች? እንዴት ነው እሱ አንድ ሰው ቢደፍረኝ፣ ወንድ ባየሽ ቁጥር ቢደፍረኝ 4 ምስክር ብልቴ ውስጥ ሲገባ 4 ማየት አለባቸው ማለት ነው። አለበለዚያን ይገረፋለሁ ማለት ነው። ምን አይነት ጨካኝ ነው አላ! ምን አይነት አጋንንታዊ ትእዛዝ ነው የሰጠው አላ! ከራሷ ጋር ሁሌም ምን ታደርጋለች? ስትራግል ታደርጋለች። በቃ በቀላሉ እንዲህ ከዚህ ትራማ ውስጥ አትወጣም ማለት ነው። እና ዊነው ፊሊንጉን እንረዳዋለን፣ ፔኑ ይገባናል። ምን ያህል የምትሰቃዩ ምንም ማድረግ አንችልም። ይሄን አስተምሮ ውስጥ አልጣላችሁት ድረስ በዚህ እስከምትመሩ ድረስ እኛም ይሄን መግለጻችን አይቀርም። ይህን ስንገልጠው ደግሞ ሊደብራችሁ ሊያበሳጫችሁ ይችላል። ዊነውጣት አሁን ለእሷ እኔ መሀይም ነኝ፣ ለእሷ እኔ ደንቆሮ ነኝ የሆነበት ምክንያት ለምንድን ነው? እንዴት ነው አንድ ሴት ልጅ ተደፍራ 4 ምስክር ብልትሽ ውስጥ ሲገባ አንቺ የምትባለው እንዴት 4 ምስክር እንዴት ልታመጣ ትችላለች? ተደፈርኩ ስትል 4 ምስክር አላመጣሽምና ዋሽተሻል ተብላ ትገረፋለች። ይሄ እንዴት ነው ብዬ ለእሷ መፍት ስቆምላት እኔ ለእሷ ደንቆሮ ነኝ። እሷ የምታስበው ምንድን ነው? እሱ 4 ወንድም ቢጫወትባት ቢደፍራት 4 ምስክር ብልቷ ሲገባ እስካልታልየች ድረስ እስካልተያዘች ድረስ አልዘሞተችም። እንደዛ የምታስበው ማለት እሷ ታደርግ ይሆናል። ለዚህ ነው ገባ፣ ሸሪያው ተመችቶት ይሆናል ገባ። በጣም ይከላከልላታል። የአካል ብቃት እየሰራን ነው ምናምን ስትል እንጂ ያላረግንም ካለች ሸሪያ ይቀበላታል። ስለዚህ ያናድዳታል። ሲጀመርም የዞን ኩምቢ መስላ እኮ ነው የመጣችው። ፊቷን የዞን ኩምቢ ፊታቱ ምን ማለት ነው? የሰው ልጅ እኮ ፊቱን ባዶ ያደረገለት ፈጣሪ ፊትህን አትታይ ብሎ ቢከለክል ፀጉር አያረግብንም? የዞን ኩምቢ። ኦኬ፣ ሰላም ነው አለን። እንዴት ነህ? ይመስገነው። ኦኬ፣ ጥያቄ ልጠይቅሽ። ጠይቀኝ ካወቅኩት። የዘሞተች ወይንም ዘማዊ ምንድን ነው ቅጣቱ በእናንተ? በሃይማኖቱ ደረጃ ነው የምትለኝ? ያ በሃይማኖቱ ደረጃ ያው ትፋታለች።
ትፋታለች። ከዛ በኋላ የህጉንም ጨምሮ ነው የምነግርህ የበለጠ የማውቀው። እሺ ንብረቷ ይወሰዳል፣ ሁሉ ንብረቷ በሙሉ ወይ እሷ ወይ እሱ አንዳቸው፣ ለሁለቱም እኩል ነው ህጉ። እሱ ከዘሞተ የእሱ ይወሰዳል። የሁሉም ማንኛውም ነገር ይነጠቃል። ማንም ይነጥቀው? እኔ በህጉ ደረጃ ነው ማውራህ አይደለ? በሃይማኖቱ ሳይሆን በህጉ ጨምሮ። እኔ ህጉን ነው እያልኩ ያለሁት። ሶሪ ሃይማኖቱን ነው እያልኩ ያለሁት። ሃይማኖቱን ነው። ሙስሊም ነች። እኛ የዘሞተች ምንም ሲደረግ ምንም አይደረግም። ትፋታለች። በቃ በዛው ነው ያልቀው። ትፋታለች። ተውራን አተገብሩ ማለት ነው። ማለት ህጉን የሙሴን ህግ አተገብሩ ማለት ነው። ምን ይደረጋል? እስኪ አንተ ንገረኛ። እኔ ምናልባት እንደምንፋታ ነው የማውቀው። አንድ ሰው እንደዛ አይነት አድርጎ ከተገኘ አስታውሰኝና ላቅ እችላለሁ። ዘዳግም ምዕራፍ 22 አንዴ ክፈተው። እሺ ከነገርከኝ አስታውሰዋለሁ። ቁጥር ስንት ላድርግ? አይ ቲንክ ቁጥር 25 አካባቢ አድርገው። እሺ ኦኬ፣ እንደዚህ ይላል። ነገር ግን ሶሪ 24 ጀምር። ኦኬ፣ የዘሞቱ እንደዚህ ይላል። ሁለቱን ወደዛ ከተማ በር አውጧቸው። ብላቴናይቱ በከተማ ውስጥ ሳለች አልጮኸችምና ወሲብ ሲያደርጉ ሁለት ወሲብ ቢያደርጉ ቢዘሙቱ ማለት ነው፣ አላገቡ አልጮኸችምና ሰውየውም የባልንጀራውን ሚስት የሰው ሚስት አስነውሯልና እስኪሞቱ ድረስ በድንጋይ ውገሯቸው፣ እንዲሁም ክፉን ከመካከልህ ታስወግዳለህ ይላል። ማለት ለምሳሌ ባለትዳር ሆና እሱም ባለትዳር ቢሆን የሰው ሚስት ቢገናኝ ከዛ ካልጮኸች በድንጋይ ይወገራሉ ይላል የሙሴ ሕግ። እኛ ጋር በድንጋይ የሚወገርም ሰው የለም። እርግጠኛ ነኝ እስካሁን የተያዙ ሊኖሩ ይችላሉ እና የተወገረ ሰው የለም፣ አይወገርም። እሺ ከጮኸች ደግሞ ሁለቱን ወደዛ ከተማ በር አውጧቸው። ብላቴናይቱና በከተማ ውስጥ ሳለች አልጮኸች፣ ከፍ አድርገው። ነገር ግን ሰውየው የታጨችውን ልጃገረድ በሜዳ ቢያገኛት በግድ አሸንፎን ቢደርስባት ያ የደረሰባት ሰው ብቻውን ይገደላል ይላል። በፍጹም የለም ማለት በዛ አይነት ህግ አንኖርም እኛ አሁን በአሁኑ ሰዓት። አሁን የትኛውን ህግ በምንድን ነው እሱ? እናንተ አሁን አዲስ ኪዳንን አትቀበሉም። አዲስ ኪዳንን ሳትቀበሉ በማን ህግ ተሽሮ በየትኛው ህግ ተሽሮ ነው እንዴ? እኛ በህጉ ነዋ የምንሄደው። ድሮ በሚከተሉት ከሄድንማ አሁን እንደነሱ እንደሚያደርጉት አሁን በሸሪያ በምናምን በሚሉትማ ሰው ሊያልቅ ነዋ። ታዲያ እንደዛ ከሆነ ስለዚህ ያለው እኛ ጋር ምንድን ነው መሰለህ? ይኸውልህ ቆይ ልንገርህ። እኛ ጋር ያለው ስትጋባ የምትፈርመው ውል አለ። ባል ነው የሚፈርመው። ወደ ብዙ ሚሊዮን ብር ይፈርማል፣ ቃል ይገባል። እና በዛን የሆነ ነገር አድርጋ ከተገኘች እንዳልከው አሁን የሆነ ነገር አድርጋ ከተገኘች ያ አይገባትም። ንብረት የለም ምን የለም። በህጉ ነው። በህጉ ብቻ አይደለም በኦሪቱም ጨምሮ ነው የምልህ። የጻፈው ክትባ ነው የሚባለው። ጋብቻው ድንግል ከሆነች ስንት ነው የሚውለው? ምን አልከኝ? ድንግል ከሆነች መቼ ነው የምትጋባው? እንዴት ድንግል ከሆነች መቼ ነው የምትጋባው? በስንት ዓመቷ ማለት ነው? ኖ ዓመቱን ሳይሆን ድንግል የሆነችና ያልሆነች የሚጋቡበት ቀን አለ። አታውቂውም? እንደዛ እኛ ድንግል ብዙዎቹ ድንግል ሆነው ነው የሚያገቡት። በአክራሪዎቹን ነው የማወራህ። አሁን አክራሪ በጣም የሚያከሩ እኛ ጋር አሁን በምን ይከፈላል መሰለህ? እፎይ አሁን የምትለው የኦሪትን የሙሴን ህግ ለመከተል በአብዛኛው አክራሪ መሆን አለብህ። አክራሪ ስትሆን ነው የምትከተሉ። እሱም እንደዛ ሆኖ አሁን እንዳልከው ትወገር ምናምን የሚባል ነገር የለም። እንደዛ ሆኖ እንኳን እንዳልኩ የሙሴን ህግ ነው። ይሄም ራሱ ክቱባ የሚባል አለ። ወደ ብዙ ሚሊዮን ብር አስይዞ ነው የሚያገባት ማለት ነው። በዛን ሰዓት ይሄን ነገር ካደረገች በሙሉ ንብረቷ እንዲነጠቅ ነው የሚሆነው፣ በኦሪቱም ጨምሮ ማለት ነው። ከዛ በተረፈ ትወገር ይወገር ምናምን የሚባል ነገር የለም። ስለዚህ ንብረቱ ብቻ ንብረት ይወሰዳል። በቃ ያው እሷን ቀጥሎ የሚያገባት እንዳያገባት እና ብዙ ነገሮች ያው እንትን ይሉባታል እንጂ በፍጹም ትወገር ይወገር የሚባል ነገር የለም። ሁሉም የራሱ መንገድ ነው ይዞ የሚሄደው እና አክራሪዎቹ ጋር ነው ደግሞ እንዳልኩ ይሄ ከረር የሚለው እንጂ ኖርማል ሰው ያው ኖርማል ነው። ኖርማል ከሆነማ ማንኛውም እምነቱ ጋር እኛ እናከብራለን። ስለ የሙሴን እናከብር ማለት አይደለም። ብዙ ህግጋቶቹ እናከብራለን።
ይሄንን ትወገርን ሳይሆን እናከብራለን ብዙውንም ባይሆንም። ሌላው ግን ቆይ አንድ ጊዜ እፎይ፣ እኔ አሁን ሙስሊሞችን አንድ ጊዜ አንድ ጥያቄ አንድ ሙስሊም ይመልስልኝ መጠየቅ ፈልጌ ነበር። አሁን ይቻላል? እሺ ክርስቲያኖችን ብዙ ጊዜ ያው በማርያም በምናምን በገብርኤል ታምናላችሁ በማለት እኛ አንድ እግዚአብሔር ነው የምናምነው በማለት ያው ይገላሉ፣ ይጨፈጭፋሉ። አይሁዶችንስ ምንድን ነው ምክንያታቸው? ማወቅ እፈልጋለሁ። በአንድ እግዚአብሔር ነው የሚያምኑት አይሁዶች። ምክንያታቸው ምንድን ነው? አሁን ለጥላቻና ለጭፍጨፋው አንድ ሙስሊም ይመልስልኛል። እድሜ ልካቸው አይሁዲዎችን እኛን የሚያሳድዱበት ምክንያት ምንድን ነው? ማወቅ እፈልጋለሁ። የእናንተን ይህ የሆነ ምክንያቱ። እኔም ደግሞ አንቺን ልጠይቅሽ፣ ለምንድን ነው አይሁዶች እኛ የምጨፈጭፉት? ማንን ጨፈጨፍን? አይሁዶች እኛን አንተ ክርስቲያኖችን በምን አይሁድ ክርስቲያኖችን ከሙስሊም ያልተናነሰ እኮ እናንተም እኛ የምጨፈጭፉት። መቼ ጨፈጨፍን? የት ታሪክ ዞር ብለሽ የት የጌታን ደቀ መዛሙርቶች ራሱ ያሳደዱት፣ የሰቀሉት፣ ያባረሩት እነሱ አይሁዶች አሉ። የኢየሱስን ታሪክ ነው የምታወራልኝ? ከዛ ጀምሮ እውነት ነው እፎይ፣ እየተሳሳትክ ነው እፎይ። በኢየሱስ ጊዜ የነበረውን ነው የምታወራው? ከዛ ጀምሮ ታሪኮችን ካየሽ ኢቨን የመን ላይ ራሱ ኃይለኛ በካሌብ ጊዜ ከ5 ምናምን አካባቢ ላይ ኃይለኛ ጦርነት ነበረ። አይሁዶች ክርስቲያኖችን ለማጥፋት አረቡ ምድር ላይ እንትን ብለው ነበረ። ኦቨርኦል 5ኛው ሴንቸሪ አካባቢ ማለት ነው። የድሮ ነው የምታወራኝ። አሁን በአሁን ባለንበት ሰዓት ግን እንደ አይሁዶች ክርስቲያንን አስከብሮ የሚያኖር ሰው ማንም የለም። ሲቀጥል እዚህም ሀገር ራሱ ያስጨርሰኝ፣ እዚህም ሀገር ራሱ ቢኖር እፎይ አንድ ጊዜ እዚህም ቢሆን እንደ አይሁድ የክርስቲያንን መብት የሚጠብቅ የለም። ዳናዊት አይሁዶች እኛን አላስከበሩንም፣ አይሁዶች እኛን አስከብረናል ብለን አናምንም። ይሄ አንተ እምነት ነው እንጂ በፍጹም እውነታው እዚህ ምድር ላይ ያለው ኢየሩሳሌም ውስጥ ኢቭን እንኳን ያለው ቦታችሁና ሁሉ ነገራችሁ የተከበረው በአይሁዲዎች ነው። እሱ ለታሪክ ነው፣ ከታሪክ አንጻር ነው። ከታሪክ አንጻር ተቀበሉት። ለእናንተም ጥቅም ስላለ ቱሪስት ስለሚመጣ ነው። ታሪካዊ ቦታ የሙስሊሞችንም ታሪካዊ ቦታ ነው። የሙስሊሞችንም እዛችኋላል። ይዛችኋል ማለት ምን ማለት ነው? የሀገሪቱ መንግስት ነው ሊያስከብር የሚችለው እስራኤል ስለሆነች የእንትኑ ባለቤት። ያ እንደ ታሪክ ጠቃሚ ስለሆነ ለምሳሌ መስጊድ አላስቃን እንትን ስትሉ ሙስሊሞች ናቸዋል። መስጊድ አላስቃ ላይ ቤተመንግስት መቅደሱ ነበረበት የሚባለው ቦታ። ስለዚህ እንደ ታሪክ ተቀምጧል። ኢየሱስ ያምን የለ እንደ ቤተ መቅደሱ እንደነበረ እንዴት አንተ አታምንም? የሆነ በመውላወል ነገር ነው የምትናገረው። ባለማመን ውስጥ ምን ብዬ ወላወልኩኝ? ለው አይደለም አልነበረም ነው የምትለው። አሁን አላቅሳ የነበረበት ውስጥ ቤተ መቅደስ አልነበረም። አንቺን እኮ ነው ኮንፈርም እንድታደርግ እየጠየኩሽ ያለሁት። እኔማ ስለማቅ እዛችሁታል። ለታሪክ ቤተ መቅደስ የነበረበትንም መስጊድ አላስካ የሚባለውን እዛችሁታል። ግን ምንድነው ይሄንን ስትይዙት ለሙስሊሞች አዝናችሁ አይደለም። ለእኛም ደግሞ እነ ደርስ ሱልጣንን ስትይዙ ለእኛ አዝናችሁ አይደለም። ታሪካዊ ነው፣ ቦታው ይጠቅማችኋል፣ ቱሪስት ስለማይመጣላችሁ ነው። ስለዚህ ሙስሊሞች ለምንድነው እኛ የሚገሉ ስትሉ እኛንስ እናንተ የምትገሉበት ምክንያት ምንድን ነው? ሙስሊሞች ኦኬ እኛን አንቺ ባልሽው ሎጂክ ከሆነ ማርያምን ስለምናከብር ገብርኤልን ስናከብር፣ እሺ ቆይ ሀው እንዴት ጀስቲፋይ ሊሆን ይችላል? ማርያምናል ገብርኤልናል ይሄን ማለታችን እንድንገደል ምክንያት ይሆናል ወይ? ሙስሊሞች እንዲገሉን ይሄ ምክንያት ይሆናል ወይ? ጥያቄ እኔ እኮ እነሱን እኮ ነው የጠየኩት። አንቺ አንድ አምላክ አልሽ። እሺ የአንቺ አንድ አምላክ አንዴ የእነሱ አንድ አምላክ ነው ብለሽ ታምኛለሽ? በፍጹም። ኦኬ አንቺ የምታመልከው አንድ አምላክ ከእኛ ጋር ነው የሚቀርበው ከእነሱ ጋር ከክርስቲያን ጋር። ስለዚህ ከክርስቲያኖች ጋር ነው የሚቀርበው የአንቺ አንድ አምላክ። ሙስሊሞች የምትሰሩት ፕሮፓጋንዳ ድራማ አይሁዶች ከእኛ ጋር ይቀራረባል የሚሉ ቁርጣችሁ ልንገራችሁ። በፍጹም ያንን እኮ ነው የምልህ እፎይ። የድሮውን ነው እንጂ አሁን ባለንበት ሰዓት ከስንት አንድ የምታየውን ወይ አንድ ወታደር ወይ እንደዚህ ያደረገ የሚባለውን እያየ ይሆናል እንጂ በፍጹም እስራኤል ከክርስቲያን ጋር ነው የምትቆመው። ይሄ የታወቀ ነው። ይሄ በፓርላማ መስቀል ያለው ወታደር እንኳን ከጎናችን አይቀበርም ብለው በቅርብ ጊዜ ፓርላማ ጭምር አጽድቆ ና ስማኝ ላስረዳው እችላለሁ። ፎይ
ትችያለሽ፣ ታሪኩን ስለማውቀው ዲስማሽ ግን እሺ፣ የተወሰነ ቤበት በቃ ካወቀው አንተ ካወቀው ይበቃናል። ግን ማንኛውም እንደነገርኩ አክራሪ ይሁዲዎች አሉ፣ አክራሪ ይሁዲዎች ክርስቲያኖችም አሉ መሀላችን ማለት ነው። ስለዚህ መቃብር ደረጃ እስላሙም ለብቻው እንደሚቀበረው ክርስቲያኑም ለብቻው ነው መቀበር የሚፈልገው፣ ለብቻው ነው የሚቀበረው፣ ከአይሁዶች ጋር አይቀበርም። ያ ግን ጥላቻን ለማሳደግ ወይ ምናምን ለማድረግ አይደለም። ማንኛውም በሃይማኖቱ እንዲቀበር ስለሚፈለግ ነው። ከዛ በተረፈ ግን አሁንም እፎይ ዲር ሱልጣንንም በተመለከተ ቢሆን እስራኤል ለራሷ ጥቅም ስትል ልትል አትችልም። ምክንያቱም እኔ እዚሁ እያለሁኝ ስለማቅ ማለት ነው ምን ያህል ከግብጾች ጋር እየተከራከረች እንዳለች ለኢትዮጵያኖች፣ አይሁዶች፣ ለክርስቲያኖች ብላ። አዎ ያን ልክ ነው ልትለኝ አትችልም። እንደዛ ማለት አችልም። ከግብጾች ጋር መከራከሯ፣ ግብጾችም ኦርቶዶክስ ናቸው እኮ እንደኛው ናቸው። የታሪካዊ ቦታ ስለሆነ እና ታዲያ ለምንድን ነው ለክርስቲያን ኢትዮጵያኖች የምታግዘው? ለምን ይመስልሃል? አዳምጪኝ። ያ ኢትዮጵያኖች ልታግዝ የምችለው ምንድነው? ኃይለሥላሴ ምን ያህል እንደረዳት ምናምን እዛ ምን እንዳደረጉ ታውቂዋለሽ ታሪኩን ብዬ እኔም ልለፈው። ስለዚህ ግብጾችም ያዙት እኛም ያዝ ነው ያህል አልረዷትም። እሺ ይሁን። ግብጾችም ያዙት እኛም ያዝ ነው። እንደው ለኢትዮጵያ ሲሆን ለክርስቲያኖች ረዳች፣ ለግብጾች ካልሆነ ደግሞ ክርስቲያኖች አይደለም የሚባል አይደለም። ግብጾቹም እዛ ያሉት ክርስቲያን ናቸው፣ ኦርቶዶክስ ናቸው። እነሱ ኮፕቲክ ኦርቶዶክስ ናቸው። እኛም አንድ እንትን ውስጥ ያለንን ሲስተር የሆነ ሃይማኖት ውስጥ ባማቾች ነን። ስለዚህ ታሪካዊ ፖለቲካ ስላለበት ነው የግብጾቹና የኛ ሽኩቻው ፖለቲካዊ እንድምታ ስላለው እንጂ ግብጾቹ ኦርቶዶክስ ሳይሆኑ ቀርተው እኛ ኦርቶዶክስ ሆነን አይደለም በዛ ቦታ ላይ ጠቡ ያለው። ፖለቲካውም እዛ ውስጥ ስለገባበት እና በዛ ውስጥ ደግሞ የራሳቸውን ጥቅም ማስከበር የሚፈልጉ ፖለቲካ ተቋማትም ስላሉበት ነው እና ከዛ አንጻር ነው መስዋዕት የሚሆኑ ብዙ አይሁዳውያኖችም እኛ ጋር ስላሉም ጭምር ነው። ኤኒዌይስ ምንድነው ዋናው ፖይንት ዳናዊት እንዳነሳሹ በዚሁ ክሊር ላድርግላችሁ። ሙስሊሞች ብዙ ጊዜ የሚመስላቸው እዚህ ያሉ ቲክቶክ ላይ ውርውር የሚሉ ኡስታዞችም ተራ ይሁዲነን የሚሉ ያመጡና እናንተ ናችሁ ከኛ ጋር የምትቀርቡት፣ ክርስቲያኖች አይቀርቡ ነው፣ ክርስቲያኖች እንትን ናቸው፣ ሙስሊሞች ጋር አንድ ነን ምናምን ነገር የሚል ፕሮፓጋንዳ ይሰራሉ። በፍጹም አንድ አይደሉም። ለምሳሌ ዘዳግም ምዕራፍ 14 ላይ በቁጥር 1 ጀምሮ ሙሴ እግዚአብሔርን አባቴ ብሎ ይጠራል። በእስልምና ከባዱ ወንጀል አላህን አባት ብሎ መጥራት ነው። ኢሳይያስ ምዕራፍ 63 ቁጥር 16 ላይ እግዚአብሔር አንድ አምላክ አንድ አባት አለን ይላል። በእስልምና አላህ ሚስት ሳያገባ ይህንን መባል አይችልም። የእስልምናው አላህ ለሊት ለሊት ወደ ታች የሚመጣ ነው። የእናንተ አምላክ ወደ ታች ለሊት ለሊት የሚመጣ ነው? በፍጹም። ከዛ የበለጠ ደግሞ አንድ ነገር ልንገርህ። እንደዚህ ስታነሳ አሁን እኛ ሀገር ልጆቻችንን የእግዚአብሔር ልጅ ብለን እንጠራለን፣ ስማቸውን ማለት ነው። አሁን ቤን ኤል የእግዚአብሔር ልጅ ማለት ነው። ባትኤል ደግሞ በሴት በኩል የእግዚአብሔር ልጅ ማለት ነው። ያ ማለት እግዚአብሔር ወለዳት ማለት ወይ ወለደው ማለት አይደለም። ስም ነው። የእግዚአብሔር ልጆች ነን ማለት ነው። ሁላችንም የእግዚአብሔር ልጆች አይደለንም እንዴ? ሁላችንም የእግዚአብሔር ልጆች ነን። ስለዚህ አሁን በእነሱ ሁልጊዜ ከእስላሞች ጋር ያለኝ እንትን ምንድን ነው፣ እግዚአብሔር ልጅ የለውም እንዴት ለልጆቻችሁ የእግዚአብሔር ልጅ ብላችሁ ትጠራላችሁ የሚል ማለት ነው። ያ ማለት አይደለም። ሁላችንም የእግዚአብሔር ልጆች ነን እና ለማንኛውም ለክርስቲያን ጥላቻ የለብንም። እኛ ለክርስቲያን ነው የበለጠ የምንቀርበው ብዬ ነው ማስበው ብቻ ሳይሆን ነው። እኛ ያለያየን ኢየሱስ ከተወለደ በኋላ ያለው ማነው አዲስ ኪዳን ላይ ባለው ነው እንጂ በሙሉ ታሪካችን ዘኦሪት ዘፍጥረት ዘዳግም ምናምን አንድ ነው ታሪካችን። ከኛ ጋር ነው እናንተ የምትመሳሰሉ። እኛ ነቢያትን የምንቀበልበት እስላም ጋር አይደለም። ነቢያትን እኛ የምንቀበልበት ነቢያቶቻችንም የእኛ ናቸው ታውቃለህ። ነቢያቶች የምንቀበልበትን አስተምሮ እናንተ ትቀበላላችሁ፣ እኛም እንቀበላለን። ሙስሊሞቹ ከሚቀበሉበት ጋር ግን አትመሳሰሉ አይደል? በፍጹም እፎይ ነቢያቶቻችን በሙሉ እኮ አንድ ናቸው እኮ አይሁዶች አይደሉም እንዴ? ብዙ ነቢያቶች እና ታዲያ ስለዚህ አንድነታችን ከኦርቶዶክስ ከክርስቲያን ጋር ነው እንጂ ከእስላም ጋር ሊሆን አይችልም በፍጹም።
ስለዚህ በስድስተኛው ሴንቸሪ ላይ እንደተዋሸበት በነቢያቶች ላይ እንደተዋሸ ማለት ነው። መሐመድ በነቢያቶች ላይ እንደዋሸ በሚገባ ሲቀጥልም ደግሞ አንድ ጊዜ መጨረሻ ፎይ ሲቀጥልም ኢየሱስን እኛ ይቀጥታ አንድ ጊዜ ኢየሱስን እኛ አልመጣም ይመጣል ምናምን ብንልም ኢየሱስ ዞሮ ዞሮ ወደዳችሁም ጠላችሁም የኛ ወገን ነው የኛ ነው። ስለዚህ እንደፈለጋችሁ ልተረጉሙ ትችላላችሁ። ነቢያቶችም እንደዛው ማለት ነው። በቃ አመሰግናለሁ። እሺ ወደ ገዛ ወገኖቹ መጣ፣ አልተቀበሉትም። ለተቀበሉት ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። የስ ወደ ገዛ ወገኖቹ ወደ እናንተ መጥቷል። ያ ወገናችን ነው ብትሉም በአፍ ከሆነ አይሆንም፣ መቀበል ያስፈልጋል። ለዚህ ነው ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 11 ላይ ወደ ገዛ ወገኖቹ መጣ፣ የኛ ወገን ነው አልሻል፣ ወደ ገዛ ወገኖቹ መጣ ይላል አዲስ ኪዳንም። ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ይሄም ከስጋና ከደም አይደለም፣ ሙስሊሞቹ እንደሚሉት በባልና በሚስት ከወንድ ፍቃድ እንደሚወለድ አይደለም። እናንተ አብርሃም አባታችን ነው ትላላችሁ። ዮሐንስ ወንጌል ምዕራፍ 8 ላይ ከቁጥር 54 ጀምሮ እንደሚናገረው ክርስቶስስ ማን ነው ስንል እናንተ አብርሃም አባታችን ከምትሉት ዕብራውያን ምዕራፍ 2 ላይ ቁጥር 15 ላይ የያዘው የአብርሃምን ዘር እንጂ የመላእክትን አይደለም ይላል። ስለዚህ የያዘው የማንን ነው? በስጋ የተገለጠው ከማን ነው? ከአብርሃም ዘር ነው። የአይሁድ ንጉሥ ስለሆነ ማለት ነው። ዞሮ ዞሮ የኛው ነው። እሱም ብቻ ካወቃችሁ ይበቃል። የኛ ዘር ነው ኢየሱስ። ተቀበልንም አልተቀበልንም የኛ ዘር ነው። ያሊፋቅ አይችልም ማለት ነው። እሺ አመሰግናለሁኝ። ከዛ በተረፈ እፎይ እንጋብዝሃለን። ኢየሩሳሌም መተህ ኢየሱስ የጸለይባቸውን ቦታዎች የነበረባቸውን የተቀደሱ ቦታዎችን ብታይ እንጋብዝሃለን። በዚሁ አጋጣሚ መሰቀሉን ታምኛለሽ? መሰቀሉን ታምኛለሽ? አይሁዳኖች አሳልፎ ሰጡት እንጂ አልሰቀሉትም። ታውቃለህ? ያ ሮሞች እንደሰቀሉ ግን ታምኛለሽ? አሳልፎ እንደሰቀሉ በሚገባ። መልካም ሙስሊሞች መልካም ወደ ቶፒኩ እንመለስና አቡካዲ አንድ ጥያቄ አለኝ። እኔ ማለት የአይሁድ ወገን የሆነው ኢየሱስ በምንድን ነው? እኔ ደግሞ የማውቀው አስተምሮ ምን መሰለ፣ ክፉ ህዝቦች ስለሆኑ እነሱን ለማስተማር ነው የተላከው የሚል ነው በእስልምና ላይ። እንደዛ ብሎ ነገር የለም። ከአይሁዶች በስጋ የተገለጠው ከነሱ ነው፣ ከስጋ የተወለደው ከነሱ ነው። እነሱ ምድር ብቻ ሳይሆን የተወለደው በስጋ የያዘው የአብርሃምን ዘር ነው። ማርያም ከነሱ ነው የተወለደችው። እሱ የተወለደው ከእሷ ነው። ስጋና ደሙን የተካፈለው ከእሷ ነው። ስለዚህ የእነሱን ዘር ነው የያዘው። ወደ ቶፒኩ እንመለስና ቡካሊድ እንኳን ነበረች ነው እሷ። እንደዛ ከሆነ ልክ ነው። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይሄውም ዲያብሎስ ነው። በሕይወታቸውም ሁሉ ስለ ሞትና ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። ከፍ አድርገው የአብርሃምን ዘር ይዟል እንጂ የያዘው የመላእክትን ዘር አይደለም። ስለዚህ ከአይሁድ ወደ እነሱ ወገን መጣ ሲባል ከእነሱ ዘር ከአብርሃም የተወለደ ስለሆነ ነው። ኤኒዌይስ አቡካሊድ እንኳን ደህና መጣ። ወደ ርዕሳችን እንመለስ። ዝሙት በእስልምና ምስክርነት ተቀባይ እንትን አስባለችህ። እንግዲህ ያው ከርዕስህ አወጣችህ። ዞሮ ዞሮ ይቅርታ። ለማንኛውም የሚባለው ዝሙት እንዴት ነው ተቀባይነት ያለው እንደ እስልምና? ምን የሚባለው አንድ ሰው ዘሙቷል የሚባለው ተቀባይነት ያለው እንዴት ነው ዝሙት በእስልምና? እሱ ብዙ እውቀቱ የለኝም፣ ግን አራት ምስክሮች መኖር አለባቸው ትክክለኛ በዓይናቸው ያዩ። እንዴት ነው ትክክለኛ በዓይናቸው ያዩ ሲባል እሱን አብራራለን። ለምሳሌ አንድ ሰው ከአንድ ሴት ጋር ዝሙት አደረገ ከተባለ
ዝም ብሎ ወይ በአይኑ ወይም ይዟት ሲሲማትም ካየ ከዛ ዝሙት አድርጓል ማለት አይችልም። ለምሳሌ ስለዛ ግዴታ ማየት አለባቸው። ያንን ዝሙት መሆኑን እውነተኛ መሆኑን 4 ሰዎች መሞት አለባቸው። እንዴት ነው የሚያዩት? ዝሙት መሆኑ እንዴት ነው አይተዋል የሚባለው? እንዴት ሲሆን ነው አይተዋል የሚባለው? እኮ እንዴት ነው ዘሙተዋል የሚባለው? ለምሳሌ ተቃቅፈው ራቁታቸውን ቢሆኑ እንደዚህ ተቃቅፈው አየ እየተሳሳቡ ትንሽ ይቆራረጣል መሰለኝ እሱ ጋር። ይኸው አሁን አንድ የሆነ ቀሰዲስ አለ። ብዙውን ጊዜ ያ ምን መሰለ ሱች ነበሩ። ከዛ የሆነ እንትን ውስጥ ገብቶ ተዘጋቸው በሶስቱም ላይ ማለት ነው። የሆነ ቋጥኝ ድንጋይ መጣና ያንን ቀዳዳውን ሶስቱም ላይ ነው ያሉት። ከሶስቱ አንደኛው ሁሉም እስቲ ያለን ጥሩ ስራ ያሰራነው ነገር ካለ በሱም አላህ እንትና ለማንኛውም ጥሩ ነው። ከዛ ሁሉም ያደረጉትን ጥሩ ነገር እንትን ያሉ ያለ አንዱ ደግሞ እመጣለሁኝ ወያያለሁ ከአንተ ጋር ማለት ነው። ጥሩ ነው ውይይቱ፣ ደስ ይላል። ደህና አይደል? ለማንኛውም ተመችቷል። ጨርሱ። ኦኬ መልካም። በቃ መልካም አዳር። ብቅ በል ነገር። እሺ ጨርሱ። እሺ እፎይ፣ በዚህ መሀል እኔ አንተን ልጠይቅህ ነው። ግን አሁን እንግዲህ እስካሁን በሰማነው መሰረት መሳሳም ዝሙት አይደለም ማለት ነው እንደ እስልምና። ሚስትህ እንዲህ እየሳማት እንግዲህ ሰምተዋል አይደለም? አሁን ራሱ አቡ ካሊድ እያለን የነበረው አስጨርሰኝ በእናትህ። ቆይ አስጨርሰኝ። ኔትወርክ አስጨርሰኝ በእናትህ። ቀጥል። እሺ ቀጥል። ኧረ እየተቋረጥክ ነው፣ አትሰማም ነው። እሺ ነው ብር ነበረውና የሆነ ያጎቱ ልጅ ናት። ብር ጠይቀችው። ብር ስጠይቀው ይሄንን ነገር ዝሙት ለማድረግ ማለት ነው። ከዛ መጨረሻ ላይ ብሩን ሲከለክላት ፍቃደኛ ሆነች። መጀመሪያ እምቢ ብላ ትታ ነበር። መጣችና ፍቃደኛ ለመስጣት ማለት። ከዛ ሁሉ ነገር ጨርሶ ልብሳቸው ጠልቆ እያለ አላህን ፍራ አለችው። የራስን ያለው ነገር እንዳነካብኝ አላህን ፍራ አለችው። ይሄ ሰውዬው ደግሞ የዛኔ ለአላህ ብሎ ፈርቶ ከዛ ትቶ ተነሳ ማለት ነው። በዚህኛውም ወይ የሆነ ብቻ አላህን ፈርቶ ሊቶ ይችላል ምናልባት በማለት ነው። ግን ለዛ ነገር ደግሞ ትክክለኛ 4 ማስረጃዎች ልክ እንባም ያመጣ መርፍና ክር እንትን እንደሚደረገው ማየት አለባቸው በትክክለኛ ማለት ነው። እንባም ያመጣ ለመስካርነት ሶፍት ምናምን ነገር ልስጥ መሰለኝ። ፉይ አይደለም እየተሰማኝ አይደለም የምታወሩት። የነገርከን ተረት እንባ ያመጣል። ምንድን ነው ያላችሁት? ችግር የለውም። እሺ አሁን ማስረጃ ከእናንተ በኩል ስጡኝ እስቲ። መርፌና ክር ሲሆኑ ነው ያው ማየት አለበት አልክ። መርፌና ክር ምንድን ነው እሱ? ምኑ ነው መርፌና ክር? ሲሳሳሙ ነው ወይንስ እጅና እጃቸው እንደዚህ ሆኖ? አይ ደረጃ አለው። አሁን አንድ ሰው ስለሳመ ዝሙት ሰርቷል ማለት ነው። መርፌ ይዞ አይሄድማ። መርፌና ክር ማለት እሷ መርፌ እሱ ክር ይዘው ነው። ምንድን ነው መርፌና ክር ካለ? አይ በቃ አንተ እንደተረዳው ነው እኮ። ምን አልገባኝም እኔ ያልኩት። በቃ ቀጥታ ግንኙነት ሲያደርጉ ማየት አለበት ያ ሰው። አራቱ መስካሪዎች ማየት አለባቸው እርግጠኛ ሆኖ ማለት ነው። ካዩ መስካሪያቸው ትክክል ነው ማለት ነው። ግንኙነቱን ነው እንደ መርፌና ክር ያልከኝ? መጀመሪያ አልገባም ነበረ ወይስ እንደ እንትን ለማለት ፈልገህ ነው? አልተረዳሁትም ነበር፣ አልገባኝም ነበር። አንዳንዴ ታውቃለህ። ኦኬ መርፌው ማን ነው? እሱ ነው እሷ ነች? ለእኔ እንደዛ እንዳይገባኝ ወይ መርፌው እሱ ነው እሷ ነች? እንዳንተ እንደዚህ ድንግርግር ይበለኝ። መርፌው እሱ ነው እሷ ነች? እሱን ሁሌ ስለሱ ታስተምርልህ እንዳንተ ታውቀዋለህ። እሱን
ኖ እኔ መርፌ ማውቀው እንግዲህ መውጊያ ነው። ስለዚህ መርፌ እሱ ነው ማለት ነው። ነው እሷ ነች። በጣም የሚገርም ነው እኮ በእናትህ መርፌ ማለት እሱን አንተ ታውቀዋለህ። ሁሌ ስለሱ አሳዝዘኝ ከመቶ 80% ስለመስጠት ከስር ላሉ ቱብ ተጠናል። ሌባ አሁን ከፍታል። ቀጥል። ቆይ ኃይል አስተካክሎ ነው ተርከ አይ መሳሳ አሁን ምን አለ መሰለህ? እፎይ አሁን መሳሳም ዝሙት ነው አለ ሚስቴ። አንድ ሰው አልጋ ውስጥ ይዞ እየሳማት ምናምን እያየው አባይደር ብሏል እኮ እዛ ጋር ደርሶ አልጋ ውስጥ ገብተው አንድ አንሶላ ውስጥ ገብተው ሲል አልሰራስ ቢለው እቃው አለ። ከስር ተሸፍነው ከላይ እየተሳሳሙ ቢሆን እኔ አልሰራም። አንተ ይኸው እፎይ እንደዛ አይደለም። ልክ እኔ እንዳልኩት ነው። እቃው አልሰራም ብሎ ሰላለም ብሏል። አስደምጠው አይደለም አርጎ ነው ያለ የሐቢቢ አስደምጠው እስቲ ና አሁን አይደለም። ምንድነው? እኔ አልገባኝም። ምንድነው ሐሳባችሁ? ሐሳባችሁ አልገባኝም። አዳምጥሽ አንድ ጥያቄ ልጠይቅህ። ቆይ በእስልምና ሽቶ ተቀብቶ የምትወጣ ሴት ልጅ ወይ ተኳኩላ የምትወጣ ሴት ልጅ ዝሙት እንደሰራች ነው የሚቆጠረው አይደለ? እዚህ ላይ እኮ ወደዚህ እንዳይደረስ ነው። አይ ዝሙት እንደሰራች ይቆጠራል። ሽቶ ተቀብታ ተኳኩላ ከወጣች አንድ የሙስሊም ሴት እኮ ወደዚህ ልክ ዚና ዝሙት እንደሰራች ይቆጠራል። ወደ ዝሙት እንዳይደረስ ነው። ወደዚህኛው እንዳይደረስ ነው። በቃ ሌላ ዓላማ የለውም። ወደዚህኛው እንዳንደርስ ነው። እኛ ኃጢአተኛ ነች ማለት ነው። ወደዚህ እንዳትደርስ ተብላ ኃጢአተኛ ነች ትባላለች አይደል? አው ግዴታ ነው። ግዴታ ነው። ኃጢአተኛ ትባላለች። ሽቶ ተቀብታ ከወጣች እንትኖች መላእክቶች ይረግሟታል። አንተ ጋር ነው ኔትወርክ ነው ሚታርክ ቀጥል። አስደምጠውሽ መልካም። እንግዲህ አቡ ሀይደርን እንስማው በዚህ እኮ ገባኝ። ስለዚህ ኃጢአተኛ ነች ማለት ነው። ኃጢአተኛ ነች አይደል? ኧረ ቃል ዴቫ ኔትወርኩ ምስክሮቹ 4 መሆን አለባቸው። 4ቱም ደግሞ የሚመሰክሩት እሱ ብልቱን በእሷ ማህፀን ውስጥ ሲያስገባ መርፌና ክር ሲሆኑ አይተናል። የመርፌና ክሯስ ነገር ሸሪዓ በሌለበት የጣዖት ሕግና ስርዓት በነገሰበት ሀገር ላይ ብንተዳደርም በግላችን ግን ቀጥል። ሰዎቹ እንዲህ ብለው እኮ መስጊድ ውስጥ ተወሱ ሰው የሚያዳምጡት ያረቢ ማሻላ ምናምን እያለ በገነት ውስጥ ጡታቸው እንዲህ የተገተረ እንዳለ እንደሰበተው ባለፈው አላየህም? እስቲ ዝም በላ ቡቃሊድ ባለፈው አላየህም? ሲላቸው ግልጽ ነው። ትምህርት እኮ ነው። በቃ እኮ ስለ አላህ ጉዳይ ቢሆን ኖሮ አላህ ጭንቅላት ያለው የለውም ተብሎ ቢጠየቁ ሁሉም ይጠፋሉ። አቡሀይደርም ይጠፋል። ያልተገለጠም ብሎ ይጠፋል። ስለ ብልት ወሲብስ ያ ሙስታዝ 5000 ሲያዘለመው ሙስታዝ እንዲህ አይነት ነገር ማሳወራ ሁላችሁ ብላችሁ ነው የምትሰሙት አይደል ያላቸው። ባለፈው ራስ ብቻ አርኩ እንትን እያላቸው ስለ ወሲብ ፈትዋ ሲሰጥ ቁጭ ብሎ ነው እንዲህ ብለው እኮ የሚያዳምጡት አቴንቲቭሊ ሉክ እንዲህ ብለው ሹት እስቲ ይያውን ስላላ ቢሆን እኮ ጥሎ ይወጣል እኮ ተመልከቱ። ያቸው ሰዎች ሲሆኑ አይተናል። እዚህ ላይ እንግዲህ ከፍተኛ ጥንቃቄ ማድረግ ተመልከቱት። እስቲ አሁን ይሄ ነው እንኳን እዛ ልበላለች ያጠር ወይኔ ደግሞ እቺ ነገር እንዴት ነው ታዲያ? 3 ሰዎች ቢያዩኝ ራሱ ስደፍር አንድ ሰው ካላየኝ እኮ ተርፋለች። ስለዚህ ከዲትን እንደዚህ ባደርግ ከድጃን እንዲህ ባደርግ ዘሞትኩ አልባልም። 4 ሰው ካልመጣብኝ እያለች ነው። ቀጥል። ህዝቡን
ማድረግ ያስፈልጋል። ዛሬ ሸሪዓ በሌለበት የጣዖት ሕግና ስርዓት በነገሰበት ሀገር ላይ ብንተዳደርም በግላችን ግን የምንፈጽመው ወንጀል አለ። ለምን ይዞ ስለሄደ ብቻ በዚህ ተግባር ወንድምን መጠርጠር ከመነሻዎች ሴት አጅነብይ ነች ወይስ እሱ መህረሟ ሊሆን የሚችል ነው? ምንም የምናጣራው ነገር የለም። ትላንት ከሆነች ሴት ጋር ስላላየ ነው ብቻ ዛሬ ከሆነ ሴት ጋር የታየን ሁሉ በዚህ ተግባር መጠርጠሩ አላህ ዘንድ ያስጠይቀናል። አንደኛ ምንም እርግጠኞች አይደለንም እሱ መህረሟ ይሁን አይሁን፣ ያን አላጣራንም። ሁለተኛ ይህንን እንድንከታተል ታዘናል እንዴ? ምንስ አገባንና ነው? መከታተል አትችልም። አግብተህ ሚስትህ ከሌላ ጋር አዳምጥ፣ መከታተል አትችልም። አያገባህም። ምን አገባህና የምትከታተለው? አትችልም። እሱም እሷን መከታተል አይችሉም። ኦልራይት ቀጥል። ደግሞ አጅነቢ ሆና እስከተገኘችስ ከሱ ጋር አብራ ስለታየች ወይ ስለሄደች ወይ ካፌ ቁጭ ስላለች የግድ ያ ነገር ተፈጽሟል ማለት ነው? አይደለም። ይሄን ላየ ሰው ይቅርና ቤርጎ ይዟት እንኳን መርፌዋን ይስታል እኮ። ስለዚህ እሱ ሄዶ ስቶስ ቢሆን ቀጥል። እኛ እናስጠነቅቃለን፣ እናንተ ያው ብልግናውን ታስተምራለህ። መስከር አይችልም። ምን ማለት ነው? ምን ማለት ነው? ታይዛ እኔ የትኛውም እዚህ ውስጥ ልንገራችሁ፣ አሁን ይህን ሼሪያ እከተላለሁ የሚል እንዳለ ኦልሞስት ወደ 1000 ሙስሊም ናቸው። ቢገባ አንዱም አይቀበልም። እንደ ሸሪያው ራሱ 80 ግርፋት ነው የሚገረፈው። አይደለም ቤርጎ ሲገባ ለምን በመስኮት ሄዶ አይመለከትም? አንድ አንሶላ ውስጥ እንኳን ራሱ ቢያያቸው በብልድ ልብስ ስር እንኳን ቢሆኑ ሰርተዋል ማለት አይችልም። በአይኑ መርፌና ክር ሆኖ እስካላየ ሰው ጠማማ ነው እና ምን ሊያደርግ መለስ ይችላል? ሀታ በዛም እንኳን ይሁን እሺ ብልቱ አልሰራም አለው። እዛ ደረጃ ደርሶ ጉዳዩ አልተሳካም። ምንድነው አንተ ምስክርነቱ? አያዘው ቀደም ምንድነው ያልኩት እኔ ብልቱ አልሰራለው ስብል እንደዛ አላለም። አቡ አይደር አለ። ሰማችኋል? አሁን ልክ መርፌ ውስጥ መርፌውን እየሳተ እንዳለ ብልቱም ቢብሎትስ ቢሆን እንዲህ ብሎ አለ። አልሰራ ብሎትስ ቢሆን አልገባ ብሎት ከሆነስ ነበረ ቀደም ቆይ እኔ የሰማሁት አንደኛውን ነው የእሱን ቪዲዮ። አንደኛው ሌላም በሌላም ያወራ ስለሆነ አንደኛውን የሰማሁት። ስለዚህ እኔ ያልኩትን ብሏል አሁን አላለም። እኛ በእስልምና ድብብቆሽ የሚባል ነገር የለም። እናስጠንቃለን። እናንተ ግን ከታች መርፊውን እያሳያችሁ ነው። እናንተ አታልቀስ። ብልቱን እንትን ሲል እንትን አልሰራ ቢሎትስ ቢሆን ብሏል አላለም ነው ጥያቄው። አላለም ብለህ ቀደም ነበር አይደለም? እኔ ያየሁት አንደኛውን ቪዲዮ ነው። ይሄን ቪዲዮ አላየሁት ብሏል። ዋሽተሃል ብለኸኛል። ብሏል አላለም? አሁን አባይደር እኔ ብሏል፣ አላፍርበትም ብሏል። ትምህርት ነው በቃ። ስለዚህ አንዱ ቀጥለህ አይሆንም። እስልምና ላይ ቀጥታ የተፈጠረው እንደዚህ አይነት ጨምላቃ የሆነ ህግ ምን ቅዱስ አድርጋ ደስ ስለው ነው እንዴ? መርፌና ክር ሲሆኑ ገና የምትደፈር ሴት 4 ወንዶች ኑ ወሲብ ልደረግ ነው ሊደፈር ነው። ይኸው ከኋላ የሆናችሁ እዩ። እንደዛ እያሳየች ነው ወሲብ የምትደረገው። ወሲብስ የሚያደርገው ኑ እሱ ያለው እኮ አዳምጥ። በመስኮት እንኳን እያዩ አይቻልም። መርፌና ክር ሲሆኑ መሆን አለበት። ተሰብስበው ሺ ሆነውን ቢመጡ እኮ በቃ ጭንቅላታቸው ወደ መስኮቱ ከሆነ መርፌና ክር ሲሆኑ ማየት አይችሉም። ስለዚህ ተቀባይነት የለውም። ነሰሰርሊ መርፌና ክር ሲሆኑ ማየት ስላለባቸው ማለት ነው። ከመርፌና ክር ጀማ ይጠብቃችሁ። አይ አቡ ካሊድ ግን አንድ ነገር ልጠይቅ እፈልጋለሁ ወንድሜ። ዴቫይ ኔትወርክ አይሰራም። አቡ ካሊድ ቆይ አሁን ለምሳሌ ሚስትህ ሄደች። አዳምጥ ቢለኝ በዛ። አይ ጥያቄን አዳምጠኝ። ሚስትህ ሄደች ከአንድ ወንድ ጋር ስትገናኝ ከዚህ ወንድ ጋር ስትገናኝ ባሏ ደረሰባት። 4 ሰው ምስክር ግን አላገኘም። ከዛ በኋላ ይቺ ሴት አረገዘች። እንዴት ነው እሱ ልጅ እንዳለው ነው የሚያስመሰክረው? በመጀመሪያውኑ አሁን እሱ አንድ ላይ አውርቶታል። እዚሁ ላይ ማለት ነው። ወይ እህቱ ቢትሆንስ ወይ ሚስቱ ቢትሆን በምን ታውቃላችሁ? አንደኛው ላይ በቪዲዮ ማለት ነው። ስለጠየቅኩ ነገር መልስልኝ።
አንተ በጠየቀው እኮ ነው የነገርኩህ፣ እየመለስኩልህ እኮ ነው። ብታረግዝስ ለምንድን ነው ለእናንተ እንደሚመቸው አድርጌ ሊመለስ የምትፈልጉት? በእናንተ ጭንቅላት አይደለም የሚመራው፣ እኔ በራሴ ጭንቅላት ነው የሚመራው። የተጠየቅከውን ለምን አትመልስም? አቡ ካሊድ እኮ የጠየቀኝ የመለስኩልህ ነው። ምንድን ነው የጠየቁህ? የጠየቀኝ አንድ ምስት ከሌላ ሰው ጋር ሆና ከመጀመሪያው ከአንድ የኔ ምስት ከሌላ ሰው ጋር ልትሆን ማን ይፈቅድላታል? ሲጀመር ሐራም ነው፣ በእስልምና አይቻልም። ሄደች በቃ ሄደችና ግንኙነት እያደረገች እየወሰለተችብህ ደረስክባት። ለምን ግንኙነቱ አይደለም እኔ ራሴ የኔ ሚስት ከሌላ ሰው ጋር አይደለም ከሌላ ሰው ጋር መጨባበጥ ሰው አይፈቀድላትም። የኔ ሚስት በእስልምና ነው በሸሪዓ ወሰለተች እኮ አልኩህ። ወሰለተች በቃ ቺት አረገችብህ። ቺት አረገችብህ። ቀውርቶታል። ይቱ ቢቶንስ ይቱ ቢቶን ሚስቱ ቢቶንስ አሁን ስለ ግለሰቦች ነው ያወራ ያለው። ስለ እሺ ወሲብ አደረጋት በግድ። አሁን አንደኛ ስለ ውሸት እኮ ነው። አሁን የሰውን ጆሮ ከእህቱ ጋር ይተኛል እንዴ? ከእህቱ ጋር አንሶላ አንድ ሰው ማለት ነው። አቡ ካሊድ አንድ ሰው አሁን ለምሳሌ አሁን የኢፎይ ሚስት አለች። አቡ ካሊድ ነው የኔ ሚስት አትምጣ፣ የኔ ሚስት ጋር ትምጣ። ራስን ቻል። በእኛ አይደለም አራት እንደዚህ መርፌና ክር መሆን ልብስ አውልቀው ተተቃቀፉ አይደለም ልብስ አውልቀው መተቃቀፍ አይደለም ቤርጎ አልጋ ውስጥ አንሶላ ውስጥ ገብተው ከተሳሳመች ራሱ ዝሙት ነው። ከሌላ ወንድ ጋር ከተሳሳመች ራሱ የዘሙታለች። ወረዲ አልቋል። ደም እናንተ ዝሙት የምታውቁት የግዴታ የእሱ ብልት እሷ ብልት ውስጥ መግባት አለ። ለእናንተ በጣም ጥሩ ምን መሰለ በቂ ማስረጃ የሚሆነ እንደ ፊልም በቪዲዮ ስለ እውነተኝነት ነው። በውሸት ለምሳሌ አንዳንዴ በውሸት አዳምጥ። ሃይ አራት አፍነን እኛ ምናወራው አዳምጥ። ንክኪ ስንል ለምንድን ነው የሚውት የምታደርጉት? አዳምጥ፣ ቆይ አዳምጥ። ንክኪ በራሱ ዝሙት ነው። ንክኪ ወሲባዊ ንክኪዎች በራሱ ከተደረገ ከወንድ ጋር አይምሮዋን አስባ ለዚህ ተሰጥታ ለዚህ ተሰጥቶ ነሰሰርሊ ብልቱ መግባትና ለመግባት ጉዳይ አይደለም። ስለዚህ ወሲባዊ እንቅስቃሴ ካደረገ ንክኪ ካደረገ ከተሳሳመ እሱ ራሱ ዝሙት ነው ፔሬድ እንጂ ነሰሰርሊ አይ አንድ አልጋ ውስጥ ገብተው ራቁታቸውን ሆነው ተሻሽተው አንድ ሰዓትም አንድ ቀንም ቆይተው ብልቷ ውስጥ ስላልገባ አልዘሞትም የሚባል ተረት የለም። ባይሆን የእናንተ ሚስቶች ከዚህ በፊት አንተ ራስህ ለእኛ ሴቶች በእስልምና በጣም ክብር የላችሁም፣ እንዲህ ከግድግዳ ጋር የተጋጫችሁ ነው የምትሄዱት እያልከ ብዙ ነገር እያልከ ነበር። ይሄ ደግሞ ለእኛ አንተ ራስህ መስክራልናል። ለእኛ በራስህ ቃፍ ማለት ነው። ሴት ልጅ በእስልምና ክብር የለሽም፣ ከወንዶች ጋር ዳርዳር ሄደሽ ከግንቡ ጋር የተጋጨሽ ትሄጃለሽ ብለህ ራስህ አቡ ሀይደር ያለው ስለ ውሸት እዚህ ጋር እያስተማረ ያለ ደንቆሮ ነው እንደ እንዳላህ በእናታችሁ ዝም ብሎ ይጮሃል። አቡ ደንቆሮ አትሆኑ እንዳላህ። ይሄ እኮ ሴቷን መልሶ አዋረዳት። ስትደፈር አራት ወንድ ምስክር ካላመጣሽ ዋሽተሻል የምትባል ከሆነ ምንድነው ጥቅሟ? ምንድነው ጥቅሟ? ንገሩኝ እስኪ። ባልሽን እዘሹ የአንቺ ሴት ምስክር የለም አራት ወንዶች ማምጣት አለብሽ ከተባለች ምንድነው ጥቅሟ? ብትወልድም አላምንም እኮ አለ። ምክንያት እየደረደረ ነው። ብትወልድስ ብታረግዝስ ሲለው ምክንያት እየደረደረ ነው። ካላህ እንዳላህ አትሁኑ። አስቸጋሪ ነው።